ሁለተኛ ነበርኩኝ ኤርሚያስ ወንድሜ ሲገኝ ወደ ሶስተኛ አሸጋገሩኝ አልገባኝ አመመኝ ቆረጠኝ ምንም የሚሰማ ነገር ደከመኝ ራሱ የሚባል ቃል ማውጣት አንችልም ትምህርት ቤት ስትሄዱ እንደ ባለስልጣን ልጅ አይደለም ስትሄዱ የነበረው ባላ መኪና ተደብቃ ገብታ ተደብቃ ልትሄድ ስትል ተፈልጋ ተገኘች እናቴ በቃ ወስዳቸዋለሁ ስትል አባቴ ያው አይሆንም አይደል የቀልበጭሽ ምን አለው እንደ ስሟ ሁሉም በሚገኝበትና በሚገናኝበት መገናኛ ዲያስፖራ አደባባይ ጋር ቴምር ፕሮፐርቲስ የህልሞን ማረፊያ ሊገነባ ነው። መገናኛ ቤልቪው ሆቴል አጠገብ ዲያስፖራ አደባባይ ወደ ጫካ ፕሮጀክት መሄጃ ጋር በ40 በ60 ልዩ አከፋፈል እንዲሁም 20 በ80 እስከ 80% በ15 ዙር የሚከፍሉበት አማራጭ ስቱዲዮ 32 ካሬ በ736,000 ብር ቅድመ ክፍያ፣ ባለ 1 መኝታ 60 ካሬ በ1.3 ሚሊዮን ቅድመ ክፍያ ወይንም 20 በመቶ፣ ባለ 2 መኝታ 90 ካሬ በ2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 112 ካሬ በ2.5 ሚሊዮን ብር ቅድመ ክፍያ እስከ 35% በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ እድል እንዳያመልጡ። ዓለምንም የሚዞሩበት የሺባ ማይልስ ስጦታም አለን። ለበለጠ መረጃ 0910 05 40 29 ላይ ይደውሉልን። እንዴት ናችሁ? ዛሬ ዲቦራ ፋውንዴሽን ግቢ ውስጥ ነው የምገኘው ከቤኪ አባዱላ ጋር። ቤኪ እንዴት ነሽ? እንደነ ተክሌ ሰላም ነህ? አለሁልህ። ባለፈው የፋዘርን ታሪክ ጻፍሽ ከዛ በኋላ ሰርፕራይዝ አደረግሽው እንዳሰብሽው ያሰብሽውን ያልኩን አገኘሽው ሰርፕራይዙን በጣም ደንግጦ ነበር በጣም በቃ ቪዲዮዎች እኔም እንግዲህ አንተም ዋናዎቹ አንተ ይመጡ ናቸው በጣም ተደናግጦ ነበር አንደኛ ምንም አልጠበቀም ሁሌ እዚያው አሁን ያለንበት ቢሮ ላይ ከአይኑ ሳልርቅ ነው ሁሉ የተካሄደው ወደ 7-8 ወር ወጣ ገባ ያለን እዚሁ ስልክ ያወራው እዛው ፊት ለፊት አጠገብ ላጠገብ ራሱ እንዲ ፊት ለፊት ተቀምጠን እኔ እሱን እየሰራው እሱ አያቅምን እየሰራው እንደሆነና ጭራሽ ኤክስፔክት አላረገም ነበርና ሰርፕራይዙ ሁሉም ነገር በቃ እግዚአብሔር ፈቅዶ በጣም ጥሩ ሆነልን ከዛም በኋላ አንቺ በግል ስታገኛቸው ምን አሉ እንደውም በቅርብ ነው በቃ በደንብ ያወራ ነው አሁን 2-3 ቀን በፊትና በቃ ምን ስትይ አሰብሽ ነው ያለኝ ምን ስትይ እንዴት ብለሽ መጣልሽ ይሄ ሐሳብ የሚል ነው የመጀመሪያው ጥያቄ ግን ሐሳቡ የመጣው በቃ የዛሬ 5 አመት ነበር ያሰብኩት ግን የዛኔ ያሁኑ አይነት ንቃተ ህሊናም አልነበረኝም እንዴት እንደማረጋው ማላቅም እንዴት መስመር እንደማስይዛው የዛሬ 5-6 አመት ማለት ፋውንዴሽኑ ገና ሳይመሰረት ገና መስረት ሐሳቡ ላይ ሆኖ እኔም ወደ ፋውንዴሽኑ ሳልቀላቀል ተመርቄ እንደመጣው ከዩኒቨርሲቲ ማለት ነውና መንገዱን ስለማላቅበት ይዛኔ በቃ ተውኩት ይሄን 5 አመት ግን ብዙ ነገር ያወቅኩበት እዚህ ድርጅትን በመስራት በትምህርትም ደረጃ ብዙ ነገር ተማርኩኝና እንዴት መስመር እንደማስይዘውና በጣም ማረግ እንዳለብኝ ደግሞ ያመንኩበት አመታት ናቸውና እንደዚህ ነው የመጣው ሐሳቡ ይሄንን መጽሐፍ ስትጽፊ ያው መረጃ ማግኘት አለብሽ መረጃው ስታሰባስቢ አልከበደሽም አሁን ከጓደኞቻቸው ነው አይደል ብዙ መረጃዎች ስታገኝ የነበረው እና ጓደኞቻቸው ደግሞ ብዙ የሀገር ኃላፊነት ያለባቸው እንደው ጊዜ ተጣበበ ጊዜ የሚባል አይነት ጊዜ ያላቸው ናቸውና ያን ያህል ጊዜ አብረሽ ቁጭ ብለሽ ታውሪ ሲያወሩሽ በጣም አላስቸገረሽም እነሱን አግኝቶ ማውራት አዎ በጣም ከባድ ነበር ግን እኔ አባቢ የሰው ፍቅር የጓደኞቹ ፍቅር እንዳለው ያወቅኩበትም ጊዜ ይሄ ነው በቃ ጊዜያቸውን አጣባው ሰዓታቸውን ሰጥተውን ያው ብዙ ጊዜ እየደወልን እየጠየቅን ስኬጁል ይቀየራል ስብሰባ ላይ ናቸው ስራ ላይ ናቸው ደግሞ በጣም ስራ የሚሰራበት ጊዜ ላይ ነበርና ግን ጊዜያቸውን አጣባው የሰጡን ሰዎች በቃ ለአባቢ ምን ያህል ፍቅርና ውዴታ እንዳላቸው አሳዩን ከዛ ደግሞ እኔንም ማመናቸው ደግሞ አብዛኞቹ ህፃኖኝ የሚያቆይ ናቸውና አንቺ አድገሽ ነው እንደ አይነት ጥያቄዎችን የምትጠይቂኝ በቃ ከየት እንዴት ምናምን ይያሉ ያንን እኔን ማደግ ያው ማማቀው እኔ ነኝ እነሱ በቃ ያሰቡኝ እዛው የነበረበት የልጅነት እድሜ ላይ ነበርና ተገርመው ነበር እና አምነውኝ በቃ እውነት ታሳካዋለች ብለው በቁም ነገር ይዘውት ኢንተርቪው ሲደረጉ የነበሩ በጣም ብዙ ማመሰግናቸው ሰዎች ናቸው እንዳለ ያሉት ሁሉም ሰው ሚስጥሩን ጠብቆ አሳካልንና ጥሩ ነው ያለው ከመጨረሻው ሰዓት ድረስ ምንም የሚያውቁት ነገር አልነበረም አይደል ምንም ነገር በቃ ከመኪናው ሲወርድ የነበረ ሰዓት ላይ ያወቀው ሰውን ሲያይም ምንም ምን እንደሆነ አላወቀም ጠየቅኩት እኔ ባለፈው ምንድነው ይመስልህ ምንም ግራን ይገባናሉ እናቴም እሱም ለምን የሚያያቸው ሰው ማዘርም አታውቅም ማዘር የምታውቀው መስሎኝ ነበር የሚያውቁት ፎቶ ልንነሳ የቤተሰብ ፎቶ ከተነሳን አንድ 10 አመት አልፎናል ህፃናቶቹ ከተወለዱ በኋላ አልተነሳንም ትንንሾቹ ከመጡ በኋላ
እና እንነሳ ግዴታ ፕላን አድርጌያለሁ ብዬ ዛሬ ወር ነው የነገርኳቸው ለክለብ ፕሮግራሙ አንድ ወር ሲቀር በቃ ሸራተን እንደዚህ ቡክ አድርጌያለሁ ሸራተን ግቢ ውስጥ ቪዲዮና ፎቶ ለፋሚሊ የሚቀመጥ ወደፊት የምናሳያቸው ለልጆቹና ብዬ እኔ እንደዚህ አይነት ነገር ሁሌ እኔ ስለሆንኩኝ ኢኒሼት ማድረገው ቤት ውስጥ አምነውኛል አይ አንቺ ደግሞ ያንቺ ጣጣ ያልቅም ምናምን እየተባልኩኝ እንዲ ፎቶ ምናምን ተወጃለሽ ምናምን ይሉኝ አዎ በእናታችሁ ምናምን ብዬ በቃ አንድ ወር ፕሮግራም አስያዝኩኝ እዛኔ የመጡት በቃ ዘንጣው ፎቶ ሊነሱ የቤተሰብ ፎቶ ህጻናቶቹን አንድ አይነት ቀሚስ አስለብሰን ምናምን ይሄን እንዳዘጋጀ ያውቃሉ ሲመጡ የደነገጡት እዛ ፊት ለፊት ያገኟቸው ሰዎች እንዴት እዚህ ኖሩ ነው በቃ ምንድነው በቃ እስከመጨረሻ እስከታች ወርዶ እስኪ መረጋጋትም አልቻሉም ነበርና ሁለቱም በጣም ደንግጠው ቤተሰብም ራሱ በቃ ቅርብ ቤተሰብ ያወቀው 3 ቀን ሲቀረው ነው እንዳይናገሩ ፍራቻ ሁሉ ሰው የተጠራው በ3 ቀን ውስጥ የመጣ በቃ ኢንተርቪው ከተደረጉት ባሻገር ሌሎቹ በቅርብ ቀን የተጠሩና የተገኙልን ሰዎች ናቸው ልጆች 8 ነን የልጅ ልጅ ደግሞ እኔ 2 ልጅ አለኝ ታናሽ እህቴ 2 ልጅ አላት ታላቅ ወንድሜ 3 ልጅ አለው ስለዚህ ወደ 8 አካባቢ 7 አካባቢ የልጅ ልጆች አሉ ማለት ነው ሶስተኛ ልጅ ነሽ አዎ ሶስተኛ ሁለተኛ ነበርኩኝ ኤርሚያስ ወንድሜ ሲገኝ ወደ ሶስተኛ አሸጋገሩኝ አልገባኝም የሆነ ጊዜ ታላቅ ወንድሜ ተገኝቶ ነበር ከሰማ ሚዲያ ላይ ምናምን ኦኬ ዋው ድሮ በቃ የድሮ ታሪክ የድሮ ታሪክ የነበረ ያው አባቴ ልጅ ሆነን ጀምሮ ወይ አንድ ታላቅ ወንድም ወይ ታናሽ እህት ነው የሚለን በተደጋጋሚ ሴት ነበረች ትሆናለች ብሎ ያሰበውና በድሮ ጊዜ በልጅነት ጊዜ የተፈጠረ ግን አንድ እህት ከመጣችላችሁ ተቀበሏት እኔም ባልኖር ተቀበሉ ሁሌ ይለን ነበርና ያው በአጋጣሚ አባቢ መጽሐፍ 60 አመታት የሚለው ሲወጣ ልጁ ታሪኩን አገናኝቶ ወንድሜ ከዛ ለጋዜጠኛ ደውሎ በቃ እኔ ነኝ ብሎ ነው በዛ እንደዛ ነው የተገኘው ያን ሁሉ ጊዜ አያውቅም ነበር ግን በቃ አባት እንዳለ ያውቃል ግን ማን እንደሆነ አባቱ አያውቅም አባቴን መፈለግ ላይ ነበር በቃ ከሆነ ከ13 እድሜ አካባቢ ጀምሮ የመፈለግ ጊዜ ላይ ነበር የስና አባቴ ያለው ምንድነው አባቴ ታሪክ ምናምን የሚለውና ልክ ያ ከዛ ኢንተርቪው በኋላ ከ60 አመታት መጻፉ በኋላ አባቢ ኢንተርቪው ሰጥቶ ነበር እና እዛ ላይ ሲናገር ልጁ ታሪኩን አገናኘና እኔ ልሆን እችላለሁ ብሎ ነው ለጋዜጠኛው ለደረጀ አባቢ ጋር አስደውሎ እስቲ እዩት እሱ ሊሆን ይችላል የሚል ያው በጣም ደንግጠን ይዛኔ በደስታ እንደውም እዚህ ቢሮ ነው የመጀመሪያ ተውቃችን የነበረው ፎቶም አለን የመጀመሪያ ጊዜ ስንገናኝ ሲመጣ ወንድሜ አባቴን ቁጭ የሚመስል በመልክ ከሁላችንም የበለጠ እሱ ነው የሚመስለውና እንደዛ ተገኘ ተቀላቀለ ወንድም አገኘናላችሁ በጣም እኔ ያው ብዙ ኢንተርቪዎች ሳይ አልነበረ ስለናንተ ትምህርት ቤት ስትሄዱ እንደ ባለስልጣን ልጅ አይደለም ስትሄዱ የነበረው በትምህርት ቤት ባስ ነው ስትሄዱ የነበረው ከዛም በኋላ ትምህርት ቤትም ደግሞ ብዙ ሰው ማያውቃችሁ ያበረሉ ልጅ ናችሁ ማለት ተብሎም አታወቁ እሱ ታሪክ ንገሪኝ ቤት ውስጥ የነበራችሁን አስተዳደግና ውጪ ላይ ደግሞ የነበረው ነገር ቤት ውስጥ ምንም ስለ ያው ጥበቃዎች ነበሩ ብዙ ነገር ነበረ ግን ያው ምን ያህል ግዝበት እንዳለው ያባቴ ዛኔ ስልጣኑ ምንም አይረዳም ምን ያህል እንትን አስተዋጽኦ እንደነበረው ሀገሪቷ ላይ አንረዳም ነበር እንደዛ አይነት ወሬ ቤት ውስጥ አይወራም በቃ አባት እናትና ልጆች ነን ከዛን አባቢ የሚባል እኔ እንደውም በጣም ብዙ ነገር መገናዘብ የጀመርኩት ካደኩ በኋላ ነው ትልቅ ከሆነም በኋላ ነው አባቢ ለካሴን ፖዚሽን ይዞ ነበር ይሄንንም ስራ ይሰራ ነበር ይሄንንም እያልን የመጣ ነው ማለት ነው ባለስልጣንነቱ ውጪ ላለ ሰው ነው ለኛ በቃ አባት ነው የነበረው እንደዛውም እናቴም እንደዛው ናት በቃ ምንም በጣም ይሄ ዳውን ቱ እርዝ የሚባሉ ሰዎች አሉ አይደለ በቃ እንደ ማህበረሰቡ ነው መስኖረው እንደዛም በቃ ቀለል ያለ ህይወት ነው የነበረን ቤተሰብ ደግሞ ብዙ ቤተሰብ ነው እኛ ጋር የሚያድገው የነበረው ከገጠርም ይመጣል እነሱ እናትና አባቴም ደግሞ ሰው በላይ በቃ አይጨክሩም ተቸገረ ወደ ቤት ነው የሚገባው ምንም ወደዚህ እስከዛሬ ይሄ ታሪክኛ ቤት ያለ ነው ብዙ ሰው ነው እኛ ጋር ያደገውና በዛ ምክንያት ይሄ የብቸኝነት እድገት አልነበረንም ይዛኔ አባቢ በጣም ስልጣን ላይ የነበር 3 ነው የነበር ነው እኔ ታላቅ ወንድሜና ታናሽ እህቴ ዲቦም ሳትወለድና እንደዛ 3 ልጅ ብቻ ሆነን አላደግንም ብዙ ሆነን ያደግነው ቤት ውስጥና በቃ ኖርማል የማህበረሰባዊ ኑሮ ነበረ የትምህርት ቤትም እንትናችን በቃ ስኩል ባስ ነበር የምንሄደው ከዛም በኋላ ትምህርት እንደጨረሳችሁ ፋዘር አንድ ሐሳብ አቀረቡ ወደ ፕላቴ ወታደር ስልጠና ቦታ መግባት አለባችሁ አሉ ማዘር ግን እንዴ አሻፈረኝ ልጆቼንማ ወደ ስልጠና ቦታ አልልክም አሉ ግን አስማሙና ወደ ስልጠና ቦታ ሄዳችሁ
ስንት ጊዜ ሰለጠናችሁ እዛ? እንደ ስሟ ሁሉም በሚገኝበትና በሚገናኝበት መገናኛ ዲያስፖራ አደባባይ ጋር ቴምር ፕሮፐርቲስ የህልሞን ማረፊያ ሊገነባ ነው። መገናኛ ቤልቪው ሆቴል አጠገብ ዲያስፖራ አደባባይ ወደ ጫካ ፕሮጀክት መሄጃ ጋር በ40 በ60 ልዩ አከፋፈል እንዲሁም 20 በ80 እስከ 80% በ15 ዙር የሚከፍሉበት አማራጭ ስቱዲዮ 32 ካሬ በ736,000 ብር ቅድመ ክፍያ፣ ባለ 1 መኝታ 60 ካሬ በ1.3 ሚሊዮን ቅድመ ክፍያ ወይንም 20 በመቶ፣ ባለ 2 መኝታ 90 ካሬ በ2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 112 ካሬ በ2.5 ሚሊዮን ብር ቅድመ ክፍያ እስከ 35% በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ እድል እንዳያመልጡ። ዓለምንም የሚዞሩበት የሺባ ማይል ስጦታም አለን። ለበለጠ መረጃ 0910 05 40 29 ላይ ይደውሉልን። 2 ወር አካባቢ ነበረን እዛ ብላቴ ነበር ነው ወታደራዊ ስልጠና የኮማንዶዎች የሚሰለጥኑበት ጋር እና አሰልጣኛችም አይዳ ትባል ነበር። አየር ወለድ ናት። ታውቃት ይሆናል ስታይ እንደዚህ ሚዲያ ላይ ሴት አየር ወለድ ተብለው ያሉ በጣም ጎበዝ ሴት ናት። እና እዛ በጣም እንደጠበቅነው አይደለም። በቃኛ አላሰብንም ነበር። በጣም ከባድ ነው። በጣም ሙቀት ሀገር ነው ብላቴ የሚገኝበት በጣም ኃይለኛ ሙቀት አለ። ጠዋት እንነሳለን። የወታደር ህይወት አለ። 11 ሰዓት ተነሳ ስፖርት ሰርተ ከዛን ቁርስ በልተ ከዛን ተመልሰ ደግሞ ቱታ ቀይረ የስልጠና ቱታና የስፖርት ቱታ ይባላል። ወደ ስልጠና ቱታ ቀይረን ረጅም መንገድ ተራምደን ወደ ስልጠና ወረዳ ደግሞ ይባላል። ከስልጠና ወረዳ የተለያዩ ነገሮችን ነው የምንማረው። አንዳንዴ የመጽሐፍ ትምህርትም አለው። የኮንስቲቱሽኑን መማር፣ ስለ ህግ ማወቅ፣ ስለ ሀገሪቷ ማወቅ አለ። ኔትወርክ ስልጠናም አለ። በቃ ብዙ አይነት ነገር ነው የተማርነው እዛና ከህይወቴ በቃ በጣም ደስ የሚለኝ አካል ያ ጊዜ ነበረ። በጣም ብዙ ነገር ተምሬበትና ብዙ ነገር በቃ እንደዚህ ነው ወታደር የሚሰለጥነው ይሁሉ ከባድ ነገር ያሳልፋሉ የሚለውን ያየንበት ጊዜ ነውና እኔ ታናሽቴና የኔ ጓደኛ ያለች አብራ አደጌ ሆነን 3 ሆነን ነበር ሄድና ጓደኛሽስ በቃ እኔ ልኑርበት ብላን የገባችው አብረን ስለነበረን አንድ ላይ ገባን። ለ3 ነው የገባን የነበረ። እሺ ብላችሁ በፍቅራችሁ ነው ያላችሁ? ጓደኝነት ያው ሲነግረን ትንሽ አሰብንበት። ከዛ ወደ እሺ ያለ ምንም ደስ ነው ያለን። ክረምቱን እዛ ናችሁ ተማሪ እሺ ነው ያለ። ምን ከብዳችሁ እዛ አስውጣ ምን መልመድ አቃታችሁ? አንደኛ ሌሊት ልምምድ ምናምን ይደረጋልና የቶክስ ድምጽ በቃ ብዙ መሳሪያ ድምጽ ሌሊቱን ትሰማለህ። ከዛ ደግሞ መሬት መንቀጥቀጥም አለ እዛ አካባቢ ነበር። በቃኛ የምናድርበት ቦታ ላይ ከመሬት በጣም ቢንቀጠቀጥ ነበርና ህልም ነው የሚመስል ሌሊት ላይ እና ቶክሱና የመሬት መንቀጥቀጥ ተደባልቆ በቃ ማታ ትንሽ ያስፈራ ነበረ፣ ከባድ ነበረ። ከዛ ደግሞ ያው ስልጠናው ተራራ ማውጣት የሚባል ስልጠና አለ። አብዛኛው ወታደር ያውቀዋል፣ ሁሉ ወታደር የሚያውቀው ኢቭን ተራራዎች ስም አላቸው። ከዛን ደግሞ ጫማ ከስክስ ነበር የምናረጋውና ከስክስ ረጅም ጊዜ የዋይ ስላለመድ ነው ይሆናል እግር እንትን ውሃ ይቆጥራል። በዛ ጊዜ ከስክስ አርገው ብዙ ሰው ኤክስፒሪየንስ ያደርጋል ብዬ አስባለሁ። ረጅም ሙሉ ከጧት እስከ 11 ሰዓት ከስክስ አርገ ስትውል በቃ ውሃ የማቋጠር እግራችን እንዳለ ውሃ እየቋጠረ ምናምን ግን ምንም ማድረግ አትችልም። ውሃው ይፈስና ከነና አርገ ደግሞ ትሄዳለህ። ይድናል፣ ይመጣል፣ ይድናል። እንደዛ ወባም ደግሞ ይዞል ነበረ። ወባም ተያዝን። አላወቅነው ወባ ይሁን ልክ ስንመረመር ወባ ነው። እዛ ደነገጡ። ማታ ስልክ ኔትወርክ አይሰራምና ቤተሰብ ለማዋራት ወደ ወጣ ብለን ከቤት እንወጣና ውጪ ላይ ነው የምናወራው ስልክ እንዲሰራልና በዛ ሰዓት ነው ለከስባባዎቹ የሚነዳድፉን። ምሽት ላይ ይወጣሉ። አትጡ እንባል ነበር ግን ስልክ ለማውራት ግዴታ ወጣ ብለ የሆነ የሚሰራበት ቦታ ፈልገ ነው የምታወራውና ወባም ነዳደፈን። ወዲያው ዳነን። ግን እዛ ቀጠልን። መመለስ ምናምን ማይታሰብ ነበር። ያ እንዴ አንዴ ወጣችሁ እንደውም ፋዘር የተለየ እንክብካቤ እንዳታረጉላቸው ብለዋል። ትክክል። እንደማንኛውም ሰው ስልጣን እንደሚገባ ሰው ተከታተሏቸው፣ ስልጣን የሚወስዱ የሱ ልጅ ናቸው ብላችሁ ምንም የተለየ እንክብካቤ እንዳታረጉላቸው ብለው ኮስተር ብለው ተናገሯቸው ነበር። ምንም አመመኝ ቆረጠኝ ምንም የሚሰማ ነገር ደከመኝ ራሱ የሚባል ቃል ማውጣት አንችልም ነበር። ቻልን አድርገን ወጣ አድርገን ፋዘር ይችሉታል። ግን ማዘር ጋር ስደውሉ እንደው እንባንባ ያላችሁ አንዴ መታ አይታናለች። አንዴ መታ አየችና አዘነች። አንዴ በጣም ከስተናል፣ ጠቁረናል ምናምን ወይኔ ልጆች ያሉ አለች። እና ታናሽቴ በቃ በጣም እንትን ብላ ነው የኔ በእድሜም ታንሳለች። የዛኔኛ ገና ልጅ ነበርና 18ም አልሞላንም ነበር። እና ታናሽቴ በቃ ተደብቄ ሄዳለሁ አለች
ከኋላ መኪና ውስጥ ገብታ ተደብቃ ልትሄድ ስትል ተፈልጋ ተገኘች። እናቴ በቃ ወስዳቸዋለሁ ስትል አባቴ ያው አይሆንም አለና አይቆራጥ ናቸው። ከዛ ከተመረቃችሁ ወጣችሁ? ከዛን ዩኒቨርሲቲ ገባሁኝ። ያው መከላከያ ኢንጂነሪንግ ኮሌጅ ነው የገባሁት ቢሾፍቱ የሚገኘው። ካሁን መከላከያ ዩኒቨርሲቲ ሆኗል። የዛኔ ኢንጂነሪንግ ኮሌጅ ነበር የሚባለው። ወደዛ ስንገባም ያው ከወታደሮች ጋር ወደ ትምህርት ገባም ማለት ነው። በቃ ስርዓት መደበኛ ዲግሪን ኮምፒውተር ሳይንስ እና ሲስተም ኢንጂነሪንግ እዛ ነው የተማርነው። እዛም ዩኒፎርም አድርገን ወታደሮቹ በወታደር ዩኒፎርማቸው፣ እኛ ደግሞ የሲቪል ዩኒፎርም ተብሎ ግን በስርዓት ዩኒፎርም ያለው እና በጣም ስርዓት ያለው ትምህርት ቤት፣ በጣም ብዙ በቃ እውቀት ያላቸው አስተማሪዎች፣ በቃ ኮምፒውተር ሳይንስ እና ሲስተም ኢንጂነሪንግ እዛ በቃ የሚሰጥበት ሁሉም አይነት ኢንጂነሪንግ አለ እዛና በጣም የሚገርም ቦታ ነው። ፋሲሊቲዎቹ የተሟሉ ናቸው። በቃ ሁሉንም ማቴሪያል እዛው በቃ ኦን ሃንድ ሁሉንም እያየህ ነው የምትማረውና አስተማሪዎቻችን ወታደሮች ነበሩ፣ ከህንድም የሚመጡ አስተማሪዎች ነበሩና ደስ የሚል ኤክስፒሪየንስ ነው እዛም። እና ትምህርቱም ደግሞ በጣም ስትሪክት ነበረ። እንደ ተምረን ጨርሰን ወጣን። ከምርቃት በኋላ ወደ ዲቦራ ነው የገባሽው? አዎ፣ ወደ ዲቦራ ፋውንዴሽን በቃ እንደተመረቅኩ ይሄ ተቋቋመ። ቀጥታ እዚህ በኮምፒውተር እና በአይቲ ኮሙኒኬሽን እና አይቲ ሚል ፖዚሽን ነበረ። በሱ ማስታወቂያም ይወጣ ነበረ። ለምን የዛን ሰዓት በቃ ፋውንዴሽን ኢስታብሊሽ እንደተደረገ ዌብሳይት መደረግ አለበት። ብዙ የአይቲ ሪሌትድ የሆኑ ስራዎችን እንደ ሶሻል ሚዲያውን ምኑን ሃንድል የሚያደርግ ሰው ይፈልግ ነበረ። አጋጣሚ እኔም በዛ ፊልድ የተመረቅኩበት ሪሌት የሚያደርግ ስለነበረ ማወዳደር ጀመሩ። እኔም ተወዳደር ገባሁኝ። ቦርድ ነው የገባሽው? ለምን ቦርድ ሜምበሮች አሉን። በጣም ስትሪክት ቦርድ ሜምበር ነው ያለው ፋውንዴሽኑ። አሁን በየጊዜው ያው በዘመናቸው ባለቀ ቁጥር ይቀየራሉ። የዛኔ በዛ ፖዚሽን ገባው። 2 አመት አካባቢ በዛ ፖዚሽን አገለገልኩኝ። ከዛን ስትራክቸሩ ደግሞ ሲቀያየር የዛኔ ዋና ስራ አስኪያጅ ብቻ ነው የነበረው። ግን ስትራክቸሩ ሲሰራ ስራውም እየሰፋ ነው። ምክትል ስራ አስኪያጅም ያስፈልጋል። እንደዚህ ተባለ። ምክትል ስራ አስኪያጅ ያስፈልጋል ሲባል ያው ፖዚሽን ሲወጣ እንዲ መስሪያ ቤት ውስጥ መጀመሪያ ኢንተርናሊም ትወዳደራለ። ውስጥ ያለ ሰው ተጠይቆ ፍላጎት ያለው አቅም ያለው ሰው ሲባል እኔ አቅም አለኝ ምክትል መሆን እችላለሁ፣ ፋውንዴሽን ሳገለግል ነበር ብዬ ደብዳቤ ያስገባ። አሁንም ድጋሚ ለቦርዱ ያንን ውሳኔ አውጥቶ እንደ ምክትል ስራ አስኪያጅነት እንድሰራ ተፈቀደልኝ። እንደዛ ያለ በሱ 2 አመት ተኩል አካባቢ ካገለገልኩ በኋላ ደግሞ አጋጣሚ ስራ አስኪያጃችን ትለቅ ነበረ። አሁንም ደግሞ የዛን ያቺ 2 አመት ሳገለግል ግን እኔ ማስተርሴን በአድሚኒስትሬሽን እና በሊደርሺፕ ስማር ነው የነበረው። እዚህ ኢንተርናሽናል ሊደርሺፕ ኢንስቲትዩት የማታ ማር ነበርና በቃ ልጨርስ ልመረቅ አካባቢ ነበረ ያ የተፈጠረው እና አሁንም መረቃለሁ እና ፖዚሽኑን ፊት አደርጋለሁ ብዬ አሁንም ለቦርድ ጥያቄ አቀረብኩኝ። ቦርዱም አየ ረጅም አመትን ፋውንዴሽኑን ሳገለግል እንደነበረ እና ስራዬም ላይ ደግሞ ምን ኢምፓክት ፈጠረች በዚህ 4-5 አመት ውስጥ ምን ስትሰራ ነበረ፣ ምን ለውጥ መጣ ፋውንዴሽኑ ላይ ምናምንና ትመጥናለች አትመጥንም ብሎ ታየልኝ። ሰን ወደስ ዋና ስራ አስኪያጅነት ገባው ከምርቃቴ በኋላ ማለት ነው። እዚህ ዲቦራ ፋውንዴሽን ምን ነው እየሰራች ያላችሁት? ዲቦራ በዋነኝነት በጤና በትምህርትና በፖሊሲ አድቮኬሲ ነው የሚሰራው። አሁን 4ኛ ፒላር እየጨመርን ያለ ነው የስራ ማስያዝን የአእምሮ እድገት ውስንነት ያለባቸው ዳውን ሲንድሮም ያለባቸው ልጆች ወደ ስራ ማስገባት የሚል ደግሞ 4ኛ ፒላር ጨምረናል። እነዚህ አሁን በዘረዝርልህ በጤናው አኳያ አንድ ዳውን ሲንድሮም ልጅ ሲመጣ ብዙ አይነት የጤና እክል ሊኖረው ይችላል። ልብ ሊሆን ይችላል፣ አይን ሊሆን ይችላል፣ ከአንገት በላይ ብዙ የተለያየና እነዚህን የጤና እክሎች ሳናክም እንዲሻላቸው ሳናረግ ወደ ሌላ ኢንተርቬንሽን መግባት አንችልም። ይማሩ፣ ይወቁ፣ ይሰልጥኑ የሚባለው መጀመሪያ ጤናማ ሲሆኑ ነው። ለምን አንድ ልጅ ትምህርት ቤት ገብቶ መማር አይችልም ይባላል? ለካስ ወይም በስርዓት ማየት ስላልቻለ ይሆናል፣ መነጽር እንደሚያስፈልገው መናገር ስለማይችል ይሆናልና በየጊዜው እነዚህ ልጆች እነዚህ ነገሮች ቼክ መደረግ አለባቸውና ጤና ላይ እሱን እንሰራለን። ከዛን ደግሞ የካርዲያክ በጣም የምንወደው ፕሮግራማችን አለ፣ የልብ ሰርጀሪ። አብዛኛው የዳውን ሲንድሮም ልጆች ሲወለዱ የልብ ክፍተት ያጋጥማቸዋል እና ያን የልብ ክፍተት ያው በሰርጀሪ ነው ካለበለዛ የሆነ እድሜ ላይ የማረፍ ነገር አለ። በቃ ሙሉ ህይወት ያለ መኖር ኢቭን መሮጥ መሯሯጥ መጫወት እንዳይችሉ ያደርጋቸዋል፣ ይደክማቸዋልና ቶሎ የልብ ሰርጀሪ እንዲያገኙ እናደርጋለን። ይሄንን ከብዙ የተለያዩ ፓርትነሮች ጋር
ውጪ እስከ መላክ እንድምልከን እስከ ማሳከም እንሄዳለን። እዚህም ያሉ ተቋማቶች እንደነ ኢትዮ ኢስታንቡል ሆስፒታል አብረውን ይሰራሉ። ሶስተኛ ነገር ደግሞ ዲቦራ ፔዲያትሪክ ስፔሻላይዝድ ሆስፒታል የሚል እዛው ለገጣፉ ቅድም ሄድክበት ማዕከል ጋር እሱንም ከፍተናል። ሁሉንም አይነት የምርመራዎች ለልጆች የሚያስፈልግ እንዳለ እዛ የሚያገኙበት ይሆናል። መደበኛም ኖርማል ዴቨሎፕ ያደረገም ልጅ አይምሮ እድገት ውስንነት ያለበት ልጅ መጥቶ መታከም የሚችልበት በጣም ደስ የሚል ፔዲያትሪክ ክሊኒክ እዛ እየከፈተ ፔዲያትሪክ ሴንተር እየከፈትና እናንተ ጋር መጥተው ተምረው ታክመው አሁን ስራ ላይ የተሰማሩ ሰዎች እንዳሉ ነገርሽኝ ነበር። አሁን አንድ ልጅ 18 አመት ከሞላው በኋላ ወደ ስራ የመግባት ህጉም ይፈቅዳል። ቮኬሽናል ትሬኒንግ የመውሰድና ስራ የመግባትና የኛ ልጆች እሱን የማድረግ አቅም አላቸው። እዚህ እንደ ፋውንዴሽን ከመጀመሪያ እስከ መጨረሻ ሲታይ አንድ ሰው ይመጣል፣ ይመዘገባል። ምንድነው አይምሮ እድገት ውስንነቱ አይነት ይባላል። ዳውን ሲንድሮም ሊሆን ይችላል፣ ኦቲዝም ሊሆን ይችላል፣ ሲፒ ሊሆን ይችላል፣ በጣም ADHD ሊሆን ይችላል። ብዙ አይነት የአይምሮ እድገት ውስንነት አለ። እሱን ከለየም በኋላ እሱን መለያም ወረቀት ይዘውልን ይመጣሉ ለመመዝገብ ማለት ነው። ከዛ በኋላ ይሄ ልጅ ምንድነው የሚያስፈልገው፣ ስፒች ነው፣ ፊዚዮ ነው፣ ፊዚዮቴራፒ ነው፣ ስፒች ቴራፒ ነው የሚለውንም ከእንደገና አይደንቲፋይ እናደርጋለን። ከዛን ደግሞ ወደ ትምህርት ቤት ደግሞ የሚገቡት ዳውን ሲንድሮም የሆኑ ልጆች ብቻ ናቸው። ከዛን ለትምህርት ቤት ብቁ የሆነ ትምህርት ቤቱ ከ4 አመት እስከ መጨረሻ ድረስ ይቀበላል፣ ከ4 አመት ጀምሮ ማለት ነው። ስለዚህ የልጁ እድሜ ታይቶ በእድሜው መሰረት ይገባል። ትምህርት ቤት ላይ ከኪንደርጋርደን መደበኛ ትምህርት ይሰጣል። ከዛን ግን ፋንክሽናል የሚል ክላስ ከፈትን እኛ በራሳችን ካሪኩለም እንትን እያለና ፋንክሽናል ኤዱኬሽን የሚሰጠው አንድ ልጅ 12 13 አመት ሆኖ ግን የኬጂን ትምህርት ያልተማረ ልጅ አለ ቤት ውስጥ በብዙ ችግር ማስተማር መማር ሳይችል ቤት ውስጥ የቆየ ልጅ ቢመጣ መልሰን ወደ ኬጂ ከ4 አመት ልጅ ጋር አንቀላቅለውም። ስለዚህ ፋንክሽናል ኤዱኬሽን የሚል ፋንክሽናል ስኪሎችን የሚማርበትን ክላስ ፈጠርን። እዛ ክላስ ላይ መጽሐፍ ማንበብ፣ ብር መቁጠር፣ ባንክ ሄዶ እንዴት ነው መስተናገድ የምችለው፣ ሱፐርማርኬት እንዴት ሄጄ መስተናገድ እችላለሁ፣ ህይወት የሚያስፈልገህን ነገር እነሱ ግን በስልጠና ነው መማር ያለባቸው። በቃ ትመጣለህ፣ እንደዚህ ታደርጋለህ፣ ራስን በመስታወት ታያለህ፣ ከዛን ሄደ ጥርስን ትቦርሻለህ፣ ይሄ ሁሉንም ለሁሉም ስራ ስቴፕ ባይ ስቴፕ ጋይድ ፈጥረን ማኑዋል ክሬት አድርገን እንዴት ነው ጥርሴን መቦርሻው፣ ጥርስ ብሩሽ እንዴት ነው የሚይዘው ምናምን የሚለውን ራሱ ጨምሮ ከዛን ልብስ ለብሶ ራሳቸውን በመስታወት አይተው ወይኔ እዚህ ጋር ማይሆን ነገር አለብኝ እዚህ ጋር እንደዚህ ነው ብለው ወይም ልብሴ እንደዚህ ቆሽሿል ይሄን እነዚህ ነገሮችን ሴንስ እንዲያደርጉና እንዲያውቁ ለምን በስተመጨረሻ ኢንዲፔንደንት እንዲሆኑ ነው። የሰው ገዛ ሳይኖር ራሳቸውን ችለው ነገሮችን ማካሄድ እንዲችሉ ነው። ስለዚህ ዛ ፋንክሽናል ክላስ ላይ ይሄንን ይማራሉ። ብር አቆጣጠር፣ ባንክ ምን ይመስላል፣ መንገድ መሻገር ምን ማለት ነው፣ አረንጓዴ ቢጫ ቀይ መብራት ምንድነው፣ የቱ ጋር መቆም ምንድነው፣ ዴንጀረስ ምንድነው፣ ማንን ነው ማናገር የሌለብን፣ እንዴት ነው ሰው ማናገር ያለብን፣ የትኛው አነጋገር ነው ወይስ ትክክል የሆነው ያልሆነው የሚለውን ሁሉንም በስቴፕ ባይ ስቴፕ ነው የምናስተምራቸው። እነሱም ይረዳሉ። ጊዜ ይፈጃል፣ ግን እየለመዱ ሲመጡ ከፋንክሽናል ደግሞ ወደ ቮኬሽናል ክላስ ይገባሉ። ቮኬሽናል ደግሞ ክህሎት ስልጠና በሚችሉበት ፊልድ እናስገባቸዋለን። የተለያየ ነው እኛ ጋር ያለው። ጋርደኒንግ አለ፣ የቬጂቴብል ጋርደን ማድረግ፣ ሻማ መስራት ሊሆን ይችላል፣ እጅ ስራ ሊሆን ይችላል፣ ስዕል ሊሆን ይችላል፣ ማስተናገድ ሊሆን ይችላል፣ የሪሴፕሽን ስራ ኮምፒውተር ተጠቅመው ፕሪንተርን በቃ ይሄ ሪሴፕሽኒስት መሆንም ብዙ አይነት ችሎታ ነው ያላቸው ልጆቹና እነዛ ላይ በስርዓት ስልጠና አለ ለሱም እነሱን ስልጠና ይወስዱና ከኛ ሲመረቁ ደግሞ ለተቋማቶች ደግሞ እንመለምላቸዋለን ማለት ነው። እነዛ ተቋማቶች ምንድነው መስራት የሚችሉት ብለው ያዩልናል። ከዛን ይመዝኗቸዋል፣ ይፈትኗቸዋል። አይምሮ እድገት ውስንነት ቢኖራቸውም ግን በእነሱስ ሌቭል ምን መስራት ይቻላል ምን ማወቅ አለባቸው እንጂ ሄዳውም እዛ ቁጭ እንዲሉ አይደለም የሚፈለገው። የምር እንዲሰሩ እንዲያውቁና በሰሩ በተነቃቁ ቁጥር ደግሞ በጣም ጎበዝ ይሆኑ ይመጣሉ ልጆቹ። እዚህ የስራ እድሎችን በዛ መልኩ እናመቻቻለን። ቅድም የጀመርኩል ደግሞ የፋውንዴሽኑ አላማ በቃ ህይወታቸውን ማቅለል ነው፣ ማክበድ ስላልሆነ እዛ ለገጣፎ ላይ ልጃቸው ሲገባ ወደኛ ተቋም እናትየዋም አብራ የመግባት ነገር እናደርግና የተለያዩ የስራ ፖዚሽን ላይ እንዲገቡ እናደርጋለን። ከአሲስታንት ናኒ ወይም ወደ ጽዳትም ከሚችሉትን በአቅማቸው የሚችሉትን ስራ ይገቡና አብረው መጥተው አብረው የሚሄዱበት። እነዚህ የሚቀጠሩት ደግሞ በደሞዛቸው ቤተሰባቸውን የሚያግዙ ናቸው። በቃ ቤተሰባቸውን አምራች ዜጋ ሆነው እየኖሩ ይገኛሉ። መገናኛም ላይ ደግሞ ሱቅ አለን የካ ክፍለ ከተማ ስር የኛ ልጆች ብቻ የሚያስተናግዱበት። ይሄ ለማህበረሰቡ ትምህርት ይሰጣል። እነዚህ መስራት ይችላሉ እነዚህ ልጆች
በቃ ይሄን ያክል ማስተናገድና ሰው እዛ ሄዶ በጣም በፍቅር ነው የሚያስተናግዱ። በቃ በጣም ፈገግ ብለው ደስ ብሏቸው ሁሉንም የመስተንግዶ ስራ እየሰሩ መሸጥ ያለባቸውን እየሸጡ እነዚህ ልጆች ደሞዝተኛ ናቸው። ጠዋት ይመጣሉ፣ ማታ ይሄዳሉ። በቃ መደበኛ ህይወታቸውን እየመሩ ነው። ተቋማቶች ደግሞ እንደነ ኢትዮጵያን ኤርላይንስ፣ ኢትዮ ቴሌኮም፣ ሆላንድ ዴሪ እና የሂውማን ራይትስ ኮሚሽን የሰብአዊ መብት ኮሚሽንም በጣም ከኛ ጋር በጥብቅ ይሰራሉ። እነሱን ወደ ስራ ማስገባት የሚለው ላይ እንደዚህ እየሰራን እንገኛለን። የቀን ውሎሽን ንገሪ፣ ከጠዋት እስከ ማታ ድረስ ያለሽ። እሺ፣ ጠዋት እነሳና ወደ 12 ተኩል አካባቢ እነሳለሁ። ከዛን ያው ልጆች አሉኝ፣ ቅድም አውርቼ ነበረ። 2 ልጆች አሉኝ። ትንሽ ስለሆነ ይተኛል። ትልቋን ቀስቅሼ ያው ቁርስ አብለቼ ምሳቃውን ቋጥሬ ወደ ትምህርት ቤት አስገባታለሁ። እስከ 2 ባለው ተቻለኝ መጠን እስከ 50 እስከ 2 ባለው ወደ ትምህርት ቤት ትገባለች። ከዛ ወደ ዲቦራ ፋውንዴሽን ነው የምመጣው። ዲቦራ ፋውንዴሽን ላይ አብዛኛውን ሰኞ አሁን ቀን ከሆነ ሰራተኞችን የመሰብሰብ ነገር አለ። ሰራተኞችን ሰብስቤ ሳምንቱን ስራ እናወራለን እና ያለፈውን ሳምንት ስራ ደግሞ ገምግመን ምን አለቀ ምን አላለቀ ምንልና አዳዲስ ፕሮጀክቶችን ደግሞ የማስረዳትና የነሱም ሀሳብም የመቀበል ሂደቶችን እናካሄድና እዛን ሀፍ ዴው በዛ ያልቃል። ከዛ በኋላ ደግሞ ብዙ የኢንተርናሽናል ፓርትነሮች አሉን ፋውንዴሽኑ ጋር የሚሰሩ የነሱም ጋር ኮሚኒኬሽን እናደርጋለን። ፕሮጀክቶችን መቅረጽ፣ ፕሮግራሞችን መቅረጽ። አብዛኛው ስራ ያው የንግግር ነው የኔ ኔትወርኮችን የመፍጠርና ለፋውንዴሽኑ የተሻሉ እድሎች የሚመጡበትን መንገዶች የመፈለግ ነው። ቀኑ በዛ ያልቃል። ከዛን ደግሞ የአይቲም ካምፓኒ ያለኝ ቅድም በተሳጫቻለሁ። እሱም እዚሁ አቅራቢያ ነው ያለው ቢሮአችን። እዛ ደግሞ ሄጄ እዛ ያለውን ነገር ማያለው ልክ እዚህ ያረኩትን የስራ የተሰራውን ስራ የመገምገም እና ቀጣይ ሂደቶቹንም የማውራት እዛ ደግሞ ፓርትነር ስላለችኝ አብዛኛውን ስራ በፓርትነሬ ነው የሚሰራው። እኔ ዊክሊ ሚቲንጎች ላይ ምናምን ነው የምሄደው። አብዛኛውን ጊዜን ሰጥቼ የምውለው እዚህ ነው። እዛን ወደ 11 ሰዓት አካባቢ ሲሆንም ያው እየሰራው ነው ወይ ከዛ ተመልሻለሁ። 12 ሲል ልጆቼን ደግሞ ወስጄ ወደ ቤት ሄጄ እንደዛ እያለ የስፖርት ምናምን አልደህም ስለምን አልሰራም። እሺ፣ የቀን ወጪሽ ምን አለ? ምንም ያክል አይደለም። በቃ ጠዋት ያው ተነስቼ ምንም ምሳ ምናምን ከሆነ ወይ ቤት እናትና አባቴ ጋር ሄጄ እበላለሁ። የቀን ወጪ ብዙ የለኝም። ቅርብ ነው ከቢሮም በጣም ቅርብ ነው። 5 ደቂቃ ነው ከዚህ ከቢሮአችንና እነሱ ጋር ሄጄ ነው እበላው። ሌላ ለቤት አስቤዛ ባረግ ነው ግን ሁሌ እኔ አላረግም። ግማሽ ጊዜ ባለቤቴ ነው የሚያረጋው አስቤዛውን። ስለዚህ የቀን ወጪ እንደዚህ ነው ማለት አይደለም። ትዳር ህይወት ስትጀምሪ ባለቤትሽ የአባዱላ ልጅ እንደሆነሽ አያውቅም አይደል? መቼ ነው ያወቀው? በጣም ቆይቶ አንድ 7-8 ወር አብረን ከሆነም በኋላ የአባቢ 60 ዓመታት የሚለው መጽሐፍ ወጥቶ አንድ ጓደኛችን በጣም አንባቢ ነው፣ መጽሐፍ ያነባልና እዛ ላይ ስም ሲያይ ፎቶ ሲያስተያይ በጣም ደንግጠው አንቺ ነሽ እንዴ ምናምን ብለው እኔ የልጅነት ፊቴና ደግሞ አሁን አንድ ነው ብዙ አልለያይምና አንቺ ነሽ በቃ ቤኪ ሚላል ምናምን በዛ መልኩ ነው በጣም ያወቀው እና በጣም የደነገጠውም እንደዛ በቃ የሚገርም ማስተዋወቅ ነው ያወቀውና ያስደነግጣል። መጀመሪያ ደነገጠ። ያው ቤተሰብ ለመተዋወቅ ፈራ። ይዛኔ ቀስ ብለን ነው ወደ ሽምግልናው መሄድ ነውና ከዛ በፊት ግን ማስተዋወቅ ስለነበረብኝ ማሳየት ስለነበረብኝ ግን እሱ እሺ ስለማይለኝ ላስተዋወቅ ብለው እምቢ አለ። በጣም ፈራ። አንድ ቀን ኑ ምሳ እንብላ ቤቱን ላሳያችሁ ምናምን ብዬ አስገባዋቸው ጓደኞቼና እሱንም ቤት ዛና አባቢና እናቴንም ቤት ውስጥ ተደበቁ አልኳቸውና በረጀርባ ተደበቁና ልክ ሲገቡ በቃ እንደዚህ ያዘ ምናምን ብለው አስደንግጠው ወጡ። በዛ መልኩ ተያዩ ከሱም ጋር። በጣም ደነገጠ። አባቢን ቁጭ በሉ ምናምን አላቸው። ከዛ ወስዶ ስለ መጽሐፍ አሳየው። አባቢ መጽሐፍ በጣም ይወዳል ማንበብና መጽሐፍ ቤትም ቢሮ ነገር አለ። ወስዶ ይሄንን አንብብ ብሎ ሲሰጠው መጽሐፍ በቃ ቶሎ ለመጨረስ ጨርሶ ይጠይቀኛል ብሎ ይጠይቀኛል ያነበብኩትን ብሎ እየጠበቀ አይ ድንጋጤ ነው አስተውኩት እንዴት ሊደነግጥ እንደሚችል በጣም ከባድ ነው። በመጨረሻ ማለት የምትፈልጊው ነገር ካለ ንገሪኝና ጨርስ። አመሰግናለሁ። ያው እንደ ሁሌው በጣም ነው የማመሰግነው። እዚህ አንተ መተህ እኔን ኢንተርቪው ስታደርገኝ በስተጀርባ ብዙ ነገር አለው ፋውንዴሽኑን የምታሳይበትና ለልጆቹም ድምጽ የመሆን ነገር ነው ለኛ ልጆች ለዳውን ሲንድሮም ልጆችና
እሱንም በጣም ያበረታታል። ለቤተሰብም በቃ ለልጆቻቸው ተስፋም የሚሰጥ ነገር ነውና ያው እኛም ጋር መጥተው ደግሞ ስለ ዳውን ሲንድሮም የሚሆን ስለ አይምሮ እድገት ውስንነት በቃ ሁሌ ቢሮአችን ክፍት ነው። ያው ከሰኞ እስከ ዓርብ ክፍት ነው። መጥቶ ብዙ ነገር ማወቅ ይቻላል። ከዛ ልጆቹንም ደግሞ መጥቶ መጎብኘት ይቻላል። እዛ ዲቦራ አካዳሚ ልጆቹ በጣም ሰው ይወዳሉ፣ ሰው ይፈልጋሉ። እነሱን ሄዶ የሚያያቸው የሚያናግራቸው ሰው ሲመጣ በጣም በደስታ ነው የሚቀበሉትና ፋሲሊቲውንም መጎብኘት ይቻላል። ከዛ ደግሞ አባል ደግሞ መሆን ይቻላል። የዲቦራ ፋውንዴሽን አባል የአባልነት ፎርሙን ኦንላይንም እናደርገዋለን፣ ግን በአካልም መጥቶ እዚህ በዋና ቢሮአችንም ለገጣፎ በሚገኘውም ሴንተራችን አባል መሆንና ፋውንዴሽኑን መደገፍ ይቻላል። የአባልነት ክፍያው በጣም ትንሽ ናት። ለሱም እንጋብዛለን። ፋውንዴሽኑ ለማየት እንጋብዛችኋለን። በዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ ቻው።